ለምሳሌ ሳውዝ አፍሪካ ያላችሁ ወንድሞች አሁን ባለንበት ጊዜ ላይ ጸሎት እንኳን እንዳትጸልዩ መንፈሳዊ ነገር እንኳን እንዳትሉ ምድሪቱ ላይ እየተወራ ያለ ነገር ከብዶ ይዟል። አንድ ነገር ልንገር ትናንትና ምንም ሳይኖር እግዚአብሔር አኑሮሃል። ዛሬ ምንም ባይኖርህም ትኖራለህ። ነገር ግን ጠላትና በስጋ ለባሽ ክፉ የሚሰራው ስበር አፍርስ መፍረስ ያለበት እንደውም በምድሪቱ ላይ የሚሰራው መንፈስ ሳይሆን አንተና እኔ ውስጥ የሚሰራ ዘረኝነት ነው። አንተና እኔ ውስጥ የሚሰራ ደም አፍሳሹ መንፈስ ነው መመታት ያለበት። አንተና እኔ ውስጥ የሚሰራ መንፈሳዊው ነገር ቤተክርስቲያንን መንፈሳዊ ሽታ እንዲያጣ ያደረገ የዘረኝነት ካባ ነው መውለቅ ያለበት። እየሰማኸኝ ነው ወይ? ወንድምን የማስገደል መንፈስ ነው መመታት ያለበት። እሱ ነው ምህረት ማግኘት ያለበት። እኔ ሁልጊዜ ሳውዝ አፍሪካን ያለ ይባርካት እግዚአብሔር ምድሪቱን የብዙዎች መለወጥ ምክንያት ሆና የብዙዎቻችን መለወጥ ግን ወንድማችን ባለፉት ዓመታት ተጭነው የሄዱ አስክሬኖች የምድሪቱ ሰው የገደለ ሰው ኢትዮጵያዊን የገደለ ነው። ኢትዮጵያዊን ያስገደለው ይህን ምህረት መንፈሳዊው ነገር ይመለስ። ቤተክርስቲያን መንፈሳዊ ነገርሽ ይመለስ። ቤቴ የጸሎት ቤት ነው፣ የዘረኞች ቤት አይደለም። ቤቱ የአድመኞች ቤት አይደለም። ቤቱ የገንዘብ ማጠራቀሚያ ቤት አይደለም። ቤቱ ዕድር አይደለም። ቤቱ መንፈሳዊ ነው። እሱ ይመለስ። ምጮኸው ምቃትተው እሱን ነው። እሱ ሲመለስ እግዚአብሔር ነው የሚዋጋል። እግዚአብሔር በጠላቶች መካከል እንኳን ሰላም ያደርጋል። አለቀ ሲባል ያስቀጥላል። ምንም ባይኖር ነገ ይኖርሃል ወንድሜ። ምንም ሳይኖር ነው የኖረ። ዛሬም ባዶ እጅ ብትሆን እድሜና ጤና ይስጥ እንጂ ይኖርሃል። እሱ ትልቅ ነገር አይደል። ትልቁ ነገር ግን እግዚአብሔር ካንተ ጋር የተናገረን የተስፋ ቃል ኪዳን ያስጣለ ሸክም የሆነብህ ያስጣለ ላይ የተጫነ የዘረኝነት መንፈስ ላይ የተጫነ አድመኝነት ላይ የተጫነ ነፍሰ ገዳይ መንፈስ ላይ የተጫነ የሌብነት መንፈስ እሱ መሰበር ነው ያለበት። የብዙዎችን ቤት ያፈረሰ የተመታውን አሜን በለኝ አንተ። የብዙዎችን ቤት ያፈረሰ፣ የብዙዎችን ትዳር ያፈረሰ፣ የብዙዎችን ቤት የደበላለቀ፣ የብዙዎችን ትዳር ባዶ ያደረገ፣ የብዙዎችን ሰላም የከለከለ፣ በየቤቱ ውስጥ እየተሽለከለከ ያለ የግልሙትና መንፈስ፣ የዝሙት መንፈስ፣ ሰዎችን ከሰዎች ጋር የሚያበላላ መንፈስ ይሰበር። እሱ ይሰበር። ሌላው ቀላል ወንጌልን ያቀለለ የቤተ ክርስቲያንን መንፈሳዊ አቅሟን ይሸቀጠ፣ የቤተ ክርስቲያንን መንፈሳዊ አቅም የበላ የዘረኝነት ጉልበት በመካከላችሁ መለያየትን ዘራው በኢየሱስ ስም። ተበጣበጡ በኢየሱስ ስም እርስ በርስ። የእግዚአብሔርን መንፈስ አግልላችሁ ተስማምታችኋል አይደለ? በኢየሱስ ስም በመካከላችሁ ልዩነትን ዘራው ዛሬ። የእግዚአብሔርን መንፈስ ከቤተ ክርስቲያን አውጥታችሁ በዘረኝነት አንዱ ናችኋል አይደለ? በእናንተ መካከል ልዩነት ዘራው ዛሬ። ይሰማኛል አባቴ። ደግሞ ቤቱን የሌቦች መሸቀጫ አደረክ አይደለ? ይመጣልሃል እግዚአብሔር፣ ይመጣል የአባቴ መንፈስ። ለእግዚአብሔር ነገር የቀና ሰው ስታገኝ፣ ለእግዚአብሔር ነገር የተለየ ሰው ስታገኝ ቶሎ ብለህ ትገለዋለህ። ይሄን ዞር ማድረግ ነው አልክ አይደለ? ይመጣልሃል ራሱ የቤቱ ባለቤት። አንዳንዶቻችሁ የማገለግለው ጌታ ምስክሬ ነው፣ በልጆቻችሁ ትንቢት ይመጣል። አሁን አባዬ ተመለስ፣ ያለበለዚያ እግዚአብሔር ብሎ ይናገራል በልጅ። ምን ትሆናለህ ያኔ? ምን ትሆናለህ? የመድረኩን አገልጋይማ አስወግዳለህ። በልጅህ እግዚአብሔር ሲናገር ምን ታደርጋለህ? በልጅህ ይመጣል እግዚአብሔር ይናገራል። በልጅህ በኩል ትናገራለች ሴት ልጅ ተነስታ ትንቢት። አሜን በይኝ በናዝሬቱ ጌታ በኢየሱስ ስም። እናንተ ኢትዮጵያውያን፣ እናንተ ትውልደ ኢትዮጵያውያን እግዚአብሔር እየቀጠለ የመጣውን ወንጌል በእናንተ ማስቀጠል ይፈልጋል እኮ ነው የምልህ።